ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛልኝ። በአገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ሁሉ ጊዜ እሷ እዚህ ጋር ቁጭ ብላ እንዴ ጸጉሯን የምታስተካክለው እንዳትሉኛ ጸጉር ማስያዝ ስለማትችል ነው። እና እንደዛ አላችኋለሁ ውዶችዬ። ዛሬ ይዤላችሁ የመጣሁት ኤፍሬም ምን እየሆነ ነው? ኤፍሬም ማለት የአብርሃም ወንድም። ምን ነው አንተ አፈቀርካት እንዴ? ልጅቷን ታስታውቃለህ? እኔ ለነገር እንደመጣ እሱ ልጅ አውቄበታለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑኝ እላችኋለሁኝ። እና አበረታቱኝ ውዶችዬ። ከእናንተ ውጪ ቢስ ማናለኝ እላችኋለሁኝ። ባለፈው ይቅርታ እሷን ሲጠይቃት አስተያየቱ ከልቡ እንዳልሆነ እኔ ለነገር እንደሆነ ያስታውቃል። ለምን ብትሉኝ ለሷ ወንድም ጠርቶ አቤል ጋር ጠርቶት መቼም እኔ ካሁን በኋላ እሷ ከሱ ህይወት ማትወጣ ከሆነ እኔ ጦርነቱን እንጀምራለሁ፣ እሷን የሚጎዳትን ነገር በሙሉ አደርጋለሁኝ ብሏል። ስለዚህ በዛን ቅስፈት ውስጥ ይቅርታ ጠይቋት እውነት ይቅርታ አድርጎላታል ምናምን ማለት አንችልም። በዚህ ልክ ሄርሜላ እሱ ጠምዶ የያዘው ለምንድን ነው? ወይስ ይፈልጋታል ልጅቷን? የሆነ በፍቅር አይን ነው ማየት ደግሞ እዛ ላይ ይቅርታ ምናምን እና ደግሞ ባለፈውን ቀለበት አውልቂ ምናምን ስላት አስተያየቱ የሆነ እንዲ በቃ እንዲ ትክክል ብሎ ነው ማያት ማለት ነው። ስለዚህ አሁን ትላንትና በራቸውን ከፍቶ በርግዶባቸው ሲገባ ምንድን ነው እሱ? ይሄ ወንድማዊ ነው ወይስ ጠላትነት ነው? ነገ እኮ እሷ እንዳለችው ነው። እግዚአብሔር ደግሞ እነዚህ ልጆች ለቁም ነገር እንደሚያበቃቸው እኔ እርግጠኛ ነኝ። ለመሰላችሁ እንዲህ ፈተና የሚበዛበት ነገር እውነታዊ የሆነ ነገር ፈተና ይበዛበታል። አሁን እሱ እኔ እውነት ይዣለሁኝ፣ እኔ እውነተኛ መንገድ ነው ያስኩት። የተጎዳ ሰው አለ። እሷም እኮ የራሷን ህይወት ጀምራለች እና ከደስታ ተፋቺና ከአብርሃም ጋር ሁኚ ልትላት ነው። ሰው የራሱን ህይወት እየኖረ እያለ ሌሎቹ ሲተውት ይመስለኛል። ይሄ ልጅ ከአመት በዓል በኋላ የሆነ ነገር ያው በፊትም ደስተኛ አይደለም፣ ይብሶበታል። ደግሞ ከአመት በዓል በኋላ ከፋሲካ በኋላ ብሶበታል ማለት ነው። እህትየው መከረችው፣ ወንድምየው መከረው። አብርሃም እኔ በፈለኩበት ህይወቴ ውስጥ አንተ ጣልቃ የመግባት መፍት የለህም። እንኳን አንተ እናት አባቶቼ አያገባቸውም በኔ ህይወት ውስጥ። እኔ ራሴን ችዬ በራሴ መንገድ እምኖር ሰው ነኝ ያለ ጀግና ወንድ ልጅ አብርሃም ታደሰ ነው። ገባችሁ? ስለዚህ አንተ በዛ ልክ በር ግደክ ገብተክ እሷን አውጣት። እሷን ነው ከዚህ ቤት ከዚህ ክላስ ማውጣት። ትንሽ ለአፍክ ለከት የለህም። ሩታ ብትሆን ልክ እንትነግርህ ነበረ። ሙልጭ አባተ ታረገ ነበረ። እናውቃለን እኮ ምናል ክብር እንደምትሰጣችሁ። እቺሊ ግን አንተ እንደዛ ከፍ ዝቅ ስታረጋት ከቤርጎ የሚያልፍ ፍቅር የለሽም ስትላት ምን ማለት ነው? ከቤርጎ እኮ ያለፈ ፍቅር ቢኖራት እኮ ነው ቀለበት ያደረገላት። ለምንድን ነው እሱስ ቢሆን በቤርጎ ውስጥ የሚጠራት? የተከበረ ቤት አላት። ራስን ችለክ ደግሞ ቤት ተከራይ አብርሃም ብትሆን ማለት ነው። ቤት ቢኖርክ ዛሬ በዚህ ልክ ቤርጎ ከፍቶ በርግዶብክ ወንድም ገብቶ እንደዚህ ነገ የምትወዳት ምስት የልጆች እናት የምትሆን ነገ ረጅም ነገር አብራችሁ የምታስቧት ሴት እንደዚህ ዝቅ አርጎ አንተ እሱ መምታት አቅቶ ካደለም ወይ ደግሞ በጥፊ ብለክ እሱ ማውጣት አቅቶ ካደለም ግን እሱ የሆነ መልእክት ተልኮ ይዟል። አንድ ሁለተኛ ወይ ከነ አቤል ላለሁኝ ከነ እዩ ከነ ማነው ቢኒያም ከአንዳንዶቹ በዛ ዙሪያ ላሉ ካሉ ከነ ቤቲ ከነ ዳኒ የሆነ መልእክት ይዞ መጥቷል። እኛ አሁን እንተው። አንተ እንትን የሆነ እንደዚህ ብታደርግ እውነታዊ ሊኖረው ይችላል። ለሰው እውነት የላችሁም። ሲጀመር እውነት የሚባል ነገር የለም። ሰው በተዋደደ መሀል ሰው የሚገባ ሰው ዳቢሎስ ነው። አንተ ቅናት መንፈስ አለብክ። በወንድም ትቀናለህ ማለት ነው። በጣም ነው የምትቀናበት። ገባክ? አንተም እኮ እንደሱ ሴቶች መያዝ ትችላለህ። ከሴቶች ጋር እንጆ ማድረግ ትችላለህ። ምስት ማግባት ካለብህ ማግባት ትችላለህ። ፍሬንድ መያዝ ካለብህ ፍሬንድ መያዝ ትችላለህ። እሱ ያዘውን አንተ መያዝከው የተለየ ነገር አልያዘም አብርሃም። በዚህ ልክ አንተ እሱን የወደደችውን ሴት እሱ ያፈቀራት ሴት እሷ ያፈቀረችውን ሴት እንደዚህ ነይ ውጪ፣ ባለፈው ቀለበት ካላወለሽ አሁን ደግሞ ነይ ውጪ። ከቤርጎ የዘለለ የለሽም። ነገ
እሷ እንዳለችው ነው። ብዙ ነገር የሚያገናኘን ነገር አለ። እኔ ክፉ ነገር ላንተ ልናገር ካልችልም የአብርሃም ወንድም እስከሆንክ ድረስ ብዙ ነገር ትግስቷ ያለቀ ቀን ደግሞ ስሰድብክ እሷም እንደዚህ ናት እንድትባል ፈልገ ሊሆን ይችላል። ስሟን ልታጠፋ ሊሆን ይችላል። አንዳንድ ነገሮች በእሷ ላይ እንትን ልትል ፈልገ ይሆናል። መልእክት ተልከሃል። እነዛ ቡታጅራ ሄደው ከጋሽዬ ሊያቀርቡልና እስቲ ጋሽዬ ምን መልእክት ምን እንደሚሞሏቸው መቼም እንደነሱ ጭንቅላታቸው እሳቸውም እንትን ያለ አይደለም። መቼም ከልጃቸው በላይ ያጥፋም ያልማም ልጃቸው ነው። ዛሬ ቢኒያ ማነክ ኤፍሬም የምትሄድበት መንገድ ይሄ ቤተሰብን መቼም ቤተሰብ ይሄን ቪዲዮ ያያሉ። ምን እንዲሏችሁ ነው? እናት አባትህ ምን እንዲሉ ነው? ወንድሞችክ ምን እንዲሉ ነው? ቡዜ ካሁን በኋላ አንተን በቪዲዮ ይዛ የምትመጣም አይመስለንም። ካሁን በኋላ እዛው በስብስ። ካሁን በኋላ አብርሃም አጠገብ ዓለም እንዳትደርስ። አብርሃም ይማረክ። መፍት ትልቅ መፍት አለው። በቃ አይፈልግህም። እዛ ምን ብሎሃል? ከኔ እሷ በለጠችልህ? አዎ ትበልጥለታለች። አንተ ወንድም እኮ ነክ፣ ምስት አይደለህም። ምስት ትሆነዋለህ እንዴ? አንተ ወንድም ነክ፣ ምስት አትሆነውም። ትዳር አትሆነውም። ገባክ? ትዳር የምትሆነው ሴት ልጅ ናት። ሄርሜላም ትሁን ሌላ ሴትም። አንተ ሌላ አብርሃም ምንድነው እሱ ያለው? እኔ ከሷ ጋር ራሱ ባልሆን እኔ ወደ ሩታ አልመለስም ብሎ እቅጩን ነግሮሃል። ገባክ? እኔ ከዚህም በፊት እሱ ከማለቱ በፊት ራሱ እኔም ራሱ ብያለሁኝ በቪዲዮቼ ላይ አብርሃም ከሄርሜላ ጋር ሆነም አልሆነም ወደ ሌላ ሴት ይሄዳል እንጂ ከሷ ቢለያይ ራሱ ወይ ብትለዩት ራሱ ወደ ሩታ አይመለስም ብያቸዋለሁ። ስለዚህ ያንን እንትን ደግሞ አሁንም ደግሞላችኋል ማለት ነው። እሱ እኔ የፈለገ ነገር ብሆን 3 አመትም ልቆይ ወርም ልቆይ 10 አመትም ልቆይ ከሄርሜላ ጋር ብለያይ ራሱ ከሷ ጋር ራሱ ባሉን ራሱ እኔ ወደ ሩታ ተመልሼ ከሷ ጋር ትዳር መስርቼ ካሁን በኋላ ከሷ ጋር አልኖርም። የፈለገ ነገር ይቀራል እንጂ ብሏል። በቃ ሰው ሲጠላ በዚህ ልክ ነው ሰው የሚጠላው። እሷ በሄደችበት መንገድ ራሱ መሄድ አይፈልግም። ማንኛውም ሰው እንደዛ ነው። የጠላውን ሰው አይደለም ሌላ ማየት ይደብራል እኮ። የዛን ሰው ድምጽ የዛን ሰው ፊዚካሊ ማየት ራሱ ይደብራል። እሷም የራሷን ህይወት እየኖረች ነው። አብርሃም መቀደምታ በፕራንክ ሲመጣ ኩረጃ ቢጤ ይመስላል። እነሱም በፕራንክ መጥተዋል። ይምጡ ይሂዱ። እኛ የምንፈልገው ይሄን ነው። አብርሃም የራሱን ህይወት ይዞ እሷም የራሷን ህይወት ይዛ ሁለቱም በየግላቸው የራሳቸውን ህይወት እንዲኖሩ ነው እንጂ በየቀኑ እየመጡ እንትን እዛ ልጅ እኮ ማየት ይችላል። ልጅ ከጎደለበት እግዚአብሔር ክፉ ነገር አያምጣበት። ከታመመ ከታረዘ የማልበስ የማብላት የማጠጣት የማስታመም ግዴታ አለበት አብርሃም። ከዛ ውጪ ግን ከሩታ ጋር የመኖር ግዳጅ የለበትም። ከፈለክ አንተ ግባና የወንድምክ ልጅ ነው አላሳድገዋ። ወንድምነት ለመቼ ነው? ለዚህ ጊዜ ያልሆነ ወንድምክ ልጁን ካልተንከባከበ አንተ አባት ሆነኸው እንደ አባት መንከባከብ ትችላለህ። ቢዝነሱም ከሆነ አለክ፣ አቅሙም ከሆነ አለክ። ምንም የሚቸግርክ ነገር የለም። እንኳን ለሱ ልጅ ለማንም ልጅ ልትሆን ትችላለህ፣ ልትተርፍ ትችላለህ። ገባክ? ስለዚህ ምንድነው ነው የምልክ ግድ አብርሃም ብቻ እሱን ልጁን የመርዳት ግድ ልጁን የማሳድ በቃ አብርሃም እኮ አላሳድግም ካለ ጭንቅላት ካለክ አላለም እንጂ አብርሃም ራሱ አንተ ጭንቅላት ካለክ አይምሮ ካለክ የአብርሃምን ልጅ ማሳደግ ግዴታ አለብክ። የወንድምክ ልጅ ነው መንከባከብ፣ ከተቸገረ ማዝናናት፣ የአባቱን ቦታ መሙላት ትችላለክ። ወንድምነትክ ታዲያ ለምን ጊዜ ነው ለዚህ ጊዜ መተክ የሱን ህይወት የሱን ደስታ ከምትበጠብጥ ጭራሽ አሁን ለሌላ ነገር እየጋበዛችሁት ነው። አሁንም ገባችሁ? ለቀለበቱም አስቸኮላችሁት። አንድ ላይ ጠቅልለው እንዲገቡም እያስቸኮላችሁ ያለ ይመስለኛል። እኔ በቃ ለምን ፈጠን አርግ እያላችሁት ይመስለኛል። እንዲያፋጥን እየፈለጋችሁ ነው መሰለኝ። የሰውን ህይወት ከሩታ ጋር እኮ እንዲህ ቢጠናኑ በውጪ ቢጠናኑ ኖሮ ጊዜ ብሰጧቸው ኖሮ ያኔም ቀለበት አድርግ በዚህ ውጣ በዚህ ግባ ስትሉ ስታንገበግቡት፣ አሁን ደግሞ እቺን የቀለበት ያሰረላትን ልጅ ፍታ ስትሉት ወደ ሌላ እንዳያመራ ልጁ ማሰቢያ ሰዓት ራሱ ስጡት ለልጅቷን። በቃ ፈታ ይበሉ ልጆቹ ይዝናኑበት እንዴ። በዚህ ልክ አንተ ሮጠ ገብተክ የሱን ከዛ ቤት እንዴ ሼማ ይዘህም እንደው በእናትህ አንተ እንዴና አንተ የወንድምህን ክላስ በርግደክ እንደዛ የምትገባው የእናትክና አባትክ ቤት መሰለክ እንደ አብርሃም ክላስ የጋሽዬን ቤት ራሱ አሁን እንደዚህ በርግደም የመግባት ችሎታውና አቅሙም የለህም። ገባክ? ትንሽ አስብ፣ ጭንቅላትን አሰራ። ዝም ብለክ ይሆንክ በቃ እኔ እውነት
ደባሪ ነገር ነህ አንተ የመጨረሻ። እውነት አንተ በሌሎቹ በተኙበት ማጸንተኝ ተከውጣህ ራሱ አትመስለኝም። አንዳንድ ሰው ተንኮለኛ ሰው ከቤት አይጠፋም። እንደዚህ አይነት ተንኮለኛ እንደዚህ አይነት መጥፎ ልጅ መሆንህን አሁን ነው እያወቅኩ ያለው። ለካ ነገር ከጀርባ ብዙ ነገሮች አሉ። ያኔ የሸፈኑክ ምን ያሉክ እና አብርሃም ናቸው ማለት ነው። እኔ ወንድሙ ራሱ መሆንህን እያጠራጠርከኝ ነው። አሳድገው ይሆን እንዴ? ከውጪ ደግሞ መልክክ እናትን ነው የምትመስለው። ወይ በሷ ወገን የሷ ቤተሰብ ልጅ ከሆንክ ወይ የእህት ልጅ ምናምን ሆነ እነሱ ቤት አርገ ከሆነ እንደዛ ካልሆነ በስተቀር ሰው በወንድሙ በገዛ ወንድሙ በዚህ ልክ እንደዚህ ቅናት ነው ይሄ ቅናት እንደዚህ ያንገበገበክ እንዴ? የፈለጉትን ነገር ያርጉ። ተኝተው ቢሆን ኖሮስ እንዴ? አንተ ምን ልትሆን ነው? ምን ፈልገክ ነው ደግሞ? ካሜራ እኔ ይመስለኛል እና አብርሃም አበባ ሰጥቷት እራት እንበላለን እንዝናናለን ምናምን ብሎት ነበረ። ስለዚህ ካሜራ ማኑ ወይ ከኤፍሬም ጋር ተነጋግሮ ይሆን እንዴ? የት ነው ያሉት ምናምን ብሎ ጠይቀው እንደዚህ ቤርጎ ገብተዋል በሰላም ወይ እኮ እንደዚህ ገብተዋል ምናምን ብሎት አውርቶት ሊሆን ይችላል። ካሁን በኋላ መቼም ጦርነት ራስክ ነው ጦርነቱን የጀመርከው። ስለዚህ ጦርነቱን ማብረድ የምትችለው መቀጠል የምትችለው ራስክ ነህ። ካሁን በኋላ አብርሃም አይሰማህም። በጣም ታግሶሃል። በጣም ትግስቱ እስከሚሟጠጥ። ከዚህም በፊት ምንድነው ያልከው ላስታውስክ እንዴ? ሩታ ከቤት ስትወጣ ትውጣ ተዋት፣ አንተ ወንድ ልጅ አይደለህ እንዴ? አንዳንድ ጊዜ ኮስተር በልኮ ብለክ ከዛ እንዴት እንደዚህ ትላለህ ብላ ሙልጭ ስታረግክ ሰገርክላት። እቺኛዋ ደግሞ እንደዛ አይደለችም። ለስድብ አልተፈጠረችም። የስድብ ሰው አይደለችም። የስራ ሰውና የፍቅር ሰው ናት። እሷ በፍቅርና በስራ የምታምን ሴት ናት። እና ልክ እንደ ሩታ ሁኚ፣ እንደ ሩታ ተሳዳቢ ሁኚ ምትላት ከሆነ እሷ ተሳዳቢ አይደለችም። አፍቃሪና የስራ ሰው ናት። ስለዚህ ያፈቀረ ሰው ለፍቅር ሲል እንደው እንደዚህ ቢላ ይዘህባት ራሱ ብትሄድ ዞሬ ማለት ነው የምትመርጠው። ወይ ደግሞ ውጋኝ በቃ ትልሃለች እንጂ አሰድብህም። ግን ትግስቷ የተሟጠጠ ቀን ስሰድብክ ያለታ ምንድነው? እሷ እኮ አንተ ሳይሆን ነገዋን ነው እያሰበች ያለችው። ዛሬ ካንተ ጋር ስትሰዳደብ እንካም ስትመላለስ የሆነ መጥፎ ነገር ብትናገር ነገ ይቆረቁራታል። አንተን እሷ ስትናገር እኮ አብርሃም ሊከፋው ይችላል። ይሄን ነው የምታስበው እሷ። አንተ ግን እሷን ስትናገር አብርሃም እንደሚከፋው አብርሃም እንዴ ጓደኛው እኮ ናት። ለነገ የሚያስባት ጓደኛው እኮ ናት። ከጓደኝነት አልፎ እኮ እወቁልኝ ቀለበት አርጌላታለሁ የኔ ናት ብሎ እኮ እወቁልኝ አድርጎላታል እኮ ለልጅቷ። ጤነኛ አይደለህም እንዴ አንተ ብሎሃል ተብለሃል። ኦዲየንሶችን ብሎሃል። አንተ ሌላ ይቅርና ሰው አንተ ብቻ ትክክል ከመሰለክ ይሄ ሁሉ ሰው ትክክል አይደለም ካለክ ትክክል አይደለም። ቆም ብለክ ማሰብ ነው ያለብክ። ማን እስኪ ትክክል ነው ያደረገው እሱ ብሎ ኮሜንት እያደረገልክ ያለው ቪዲዮ እየሰራልክ ያለው ማን ነው? ኤፍሬም ትክክል ነው ያለክ ማን አለ? ቲክቶክ መንደር ግባ፣ ዩቲዩብ ላይ ግባ፣ የትኛው ላይ ግባ። ትክክል እንዳልሆንክ ነው እየተነገረክ ያለው። እብን የሩታ ተከታዮች ራሱ የሷ ደጋፊዎች ራሱ ትክክል አይደለም እያሉክ ነው ያሉት። እናንተ የቱ ጋር ነው ታዲያ ትክክል ነኝ ብለክን በዚህ ልክ እንደዚህ ራስህን አንድ ሰው ትክክል ነኝ ብሎ ካወራ ሁለት ሰው ሶስት ሰው ትክክል አይደለም ካለ ቆም ብለህ ማሰብ ነው ያለብክ። አይደለም ይሄ ሁሉ ህዝብ ዩቲዩበር የተባለ ሰው በሙሉ አብርሃም ምን ሆነክ ነው እየተባልክ እያለ እኔ ትክክል ነኝ እኔ እናንተን አልሰማችሁም። እኛን ካልሰማ ገደል ግባ። ገደል ካለ አዲስ አበባ አካባቢ ፈለግ አርግና ግባበት ከፈለክ። ወይ ደግሞ ገደል አዲስ አበባ ውስጥ ከተማ ስለሆነ ካሌለ ወደ ጫፍ ውጣ ሂድና እዛን ጨቆሮር ገባክ። የሰው ህይወት ውስጥ ገብተክ የሰው ህይወት አትበጥብጥ። እንደዚህ አይነቶች እርኩሶች ናቸው። የሰው ህይወት ውስጥ ገብተው የሰው ህይወት የመጀመሪያ ህይወቱ እንዲደገም እንዴት ነው ወንድሙ የሚፈልገው? ለወንድሙ አብርሃም እኮ የመጀመሪያ ህይወቱ የተበጠበጠው በሩታ ምክንያትና በሱ ምክንያት አይደለም። ማንንም ሰው ባለትዳር ማንኛውም ሰው ጓደኛሞች ይጣላሉ፣ ይታረቃሉ። እንደናንተ አይነቶች የኦርጎ ዝንቦች ናቸው እየገቡባቸው ህይወታቸው ተበጥብጦ ዛሬ ለየብቻ ሆኖ ትዳራቸውን እንዲበተን ልጃቸው ካለ አባትና ካለ እናት ብቻ እንድታሳድግ የፈረዱባቸው እንዳንተ አይነቶቹ ንፍጣሞች ልክስክሳሞች ናቸው። ነገያቸውን የማያስቡ ዝም ብሎ ያገኙትን በቀን የሚያገኙትን ነገር የሚያስቡ ሰዎች ናቸው እንጂ አሁንም አንተ እሱን ነው የምትፈልገው ይመስለኛል እንጂ
በምንም አይነት ታምር በምንም አይነት ነገር በዚህ ልክ አንተ እሱ ጋር ገብተህ የእሱን ህይወት የመበጥበጥ የእሱን ህይወት እንደዚህ እሱ አትሆንም ነይ ውጪ አንቺን ነው የምፈልግሽ ብትወጣ ምን ልታረጋን ነበር? እኔ እኮ እንደው ነይ እሺ ውጪ እስኪ ምን እንደሚያረግሽ አያለሁ ብሎ አብርሃም በለቀቃትና በወጣችና ባየነክ ኖሩ ምን ታረጋት ነበር እንዴ? አንተ የወንድምህን ምስት ታፈቅራለህ እንዴ? እግዚአብሔር ነውር እኮ ነው አይደለም? የወንድምህን ምስት የጓደኛህን ምስት እኮ ማፍቀር አትችልም እኮ ነውር ነው። ቀድሞሃል ተቀድመሃል ወይ መጀመሪያ እኔ እኮ እውነቴ ነው ያኔ ማነት ፍቅርን ራሱ ለካ እንትን ያልከው የፍቅር አበባ ይሰጣሃት በኋላ ላይ ፕራንክ ነው ምናምን ያልካት አንተ እውነትሽ ይሆን ከሽሉክሉክ ነገር ነክ። እሷ እኮ የወንድምክ ፍቅረኛ ነበረች። እሷ እኮ እዛ ጋር መናገር የማልፈልገው ነገር እንድናገር አታድርገኝ እረፍ ስትልክ ትላንትናዋን እያሰበች ነበረ። ለምን ቢለያዩ አብርሃምና እሷ ኬዝ ነበራቸው አይደል? ያንተ ጓደኛ እንኳን አይደለም ሄርሜላ ፍቅር ራሱ ያንተ ፍቅረኛ መሆን አትችልም። እና አብርሃም የወደዳቸውን ሴት በሙሉ የሄርክ ፍቅረኛ ሆኖ ይልትላቸው ነው። ስለዚህ የኔ ወንድም ተቀድመሃል። ስለዚህ የወንድም ምስት ላይ ኧረ በስመ አብ ወወልድ ወመንፈስ ቅዱስ አንተ አስበው ከሆነ ዋጠው፣ አስበው ከሆነ እንደው በቃ እየመረረክ ራሱ ዋጠው ቢሆን ራሱ እንዴት አርገክ ኧረ በስመ አብ ወወልድ ወመንፈስ ቅዱስ እኔ ሳስበው ራሱ ዘገነነኝ። ሳስበው ራሱ ገባክ? እንዴት ብታስብ ነው እንዴት ለማረግ ብታስብ ነው እንደዛ አይነት ነገር ያሰብኩ? ጭንቅላት መቼም እንደዛ ነው የሚመስልብክ እንጂ ሰው ላይ ከመሬት ተነስቶ እንደዚህ እብድ አይልም። ነውር ወቅ እንከፍ ነገር ነክ እንከፍ ነክ ይወለዳል። እንከፍ ማለት እንዳንተ አይነቱ ነው። እሺ እንከፍ ከእንከፍም እንከፍ ነክ እበት ነክ አንተ ምን አይነት ሰው ነህ አንተ ወንድም? መቼም ከአብርሃም ጋራ ካሁን በኋላ በምንም አይነት ቪዲዮ አናይህም። ህልም ነክ በቃ ካሁን በኋላ እዛው ራስክ እየተነፋነፍክ የራስን ቪዲዮ እየሰራክ እዛው ኑር እንጂ የገዛ ወንድምህን ከሌሎች ሰዎች ጋራ ሆነ ከጠላቶቹ ጋር ሆነክ በጦር ምትወጋ እኔ እንዳንተ አይነት ሰው አይቻላቅም በጭራሽ። እንዴ አንተ ተነገረክ ሰው ልጅ ሲነገረው አይገባውም እንዴ? ቤተሰብ ነገረክ፣ እህትክ የገዛ እህትክ ነገረችክ እረፍ ከወንድም ጋር ምን ነው እንደዛ ስትልክ ማስፈራሪያ መሰለክ እንዴ? ትክክለኛ ነገር ነው እየነገረችክ ያለው አይደለም? ከሱ ጋር ከኔ ጋር ትጣላለህ አሁን በኋላ ብለሃለች። አንተ ከቤተሰቦች ጋር መጣላት ትፈልጋለህ? ማንም ሰው ያንተ ቤተሰብ ጋሽዬም ቢሆኑ እናተን ብትሆን ሌሎችም ወንድሞች ቢሆኑ እህቶች ይሄን ድጋፍን ይሄን አንተ የምታደርገውን ነገር የሚደግፉ አይደሉም። ለምን አብርሃም ኦኬ ለነሱ ስተት ነው ስተት ሰርቷል ትክክል አይደለም ብለው እነሱ በራሳቸው ጭንቅላት አስገብተዋል። ግን ደግሞ ትክክል መሆኑን እና አለመሆኑ አይደለም እዚህ ጋር አንተ የምታደርገው ድርጊት ማንንም አያስደስትም። አይደለም ቤተሰቦችን እኛን አላስደስተንም። አንተ ከጠላቶቹ ጋር ጓደኞቹ በሙሉ ዛሬ እሱ ላይ ተገልብጠው እንደዚህ የሚበጫጭቁት ጋር አንድ ላይ ሆነክ ጭራሽ አንተ እነሱ ረገብ ሲሉ አንተ ጭራሽ እንዴ ተፋተዋል እኮ ልጁ እኮ ባለ ትዳር ቢሆን እንደግፈሃለን። እንዴ በትዳሩ ላይ ማግጣል እንዴ በትዳሩ ላይ ሴት ይዘል እንላለን። ልጁ እኮ ትዳሩ ፈቷል። አመት ሞልቶታል ትዳሩ ከፈታ። ሰማኑ ራሱ ከቀደደ 7 ወር ሆኖታል። እና 7 ለአመት እኮ 4 ወር 5 ወር ነው የቀረው። እና ከ5 ወር በኋላ ደግሞ ሽማግሌ ልክና ያረጋግጣል። አመት ሳይሞላው ልጅ ልታገባ ምናምን ያግባ እንዴ? ወንድ ልጅ እኮ ነው። ወንድ ልጅ ልብስ ማጠብ አለ፣ ቤት ማስተካከል አለ፣ ምግብ ማብሰል አለ። እሱ ስሩም ከውጭ መገብ ይሄ ቤርጎ መያዝ ምናምን ምን አመጣው? አትይዝም እንዴ ክላስ አንተ እንዴ? ክላስን ይዘህ ሌላው ቢቀር ድባል ኑር። እንደው ክላስ ይዘህ ከምትኖር ድባል ኑር። ገባክ? ኧረ ያስጠላል። አንተ ራሱ በጣም ነው የሚያስጠላው። እንዴ ነው ቤርጎ ይዘህ ይሄን ሁሉ ወር የምትቀመጠው አዲስ አበባ ምድር ላይ? ምንድነው ብር ቢኖርም እኮ አንዳንድ ጊዜ የሆነ ማሰብ ጭንቅላት ማሰብ የሚባል ነገር አለ። ዛሬ እኮ ክላስ ቢኖርክ መቼም ክላስን ቆልፈህ ወይ መቀመጫ ለምን ወንበር ላይ አልተቀመጡ ምናምን ለመባል የሚኖረው ቤርጎ ውስጥ ስለሆነ አልጋ ላይ ተቀምጠው እያወሩ ነው። በቃ ጓደኛሞች ናቸው፣ እንደፈለጉ የመሆን መፍት አላቸው እንዴ። ስለዚህ
ዘለክ ገብተክ በር ሳታንኳኳ ምን ሳትል ዘለክ የምትገባው ምን አንተ ከፍት ነህ እንዴ? ከፍት ብቻ ነው ዝም ብሎ በአጥር ላይ ዘሎ ሆነ ቦታ ላይ የሚገባው። ከፍት ራሱ ያስባል። አንተ ከከፍቶች ራሱ አነስክ፣ በግ ነክ። ምን አይነት ልጅ ነክ? በእናትህ እንደው እውነት ሰው መጠቀም የማይፈልገውን ነገር ጭንቅላትክን በዛን ሰዓት በጣም አብርሃም ትዕግስተኛ ነው። እመቤቴን ለቤተሰቡ ይታገሳል፣ ለውጪ ሰው ይታገሳል፣ ጓደኞቹን ይታገሳል፣ ምኖቹን ምስቱ ስትደበድበው ይታገሳል እንጂ እንዳንዳንድ ሰው ቢሆን በዛን ሰዓት ወንድምም እኮ እኔ ወንድሜ ራሱ እንደዚህ ያልታገሰውም ጥፋት ካለበት ጀልጠዋለሁ እግዚአብሔርን። በቃ ቦታውን ይይዛል ማንኛውም ሰው። ስለዚህ እሱ አሁን በዛን ሰዓት ግብ ቢፈጥሩና ቢመታክ ስም ነው እንደዚህ ነው የሚደራረጉት መባል ራሱ ውርደት ነው፣ ውርደት። እግዚአብሔርን የገዛ ወንድምህን አንተ ለአደባባይ ስትሸጠው በስንት ብር ነው ግን የምትቸበችበው? አብርሃምን አንተ በዶላር ነው ወይስ በዳላር ነው ወይስ በዲናር ነው? በስንት ብር ነው? በየትኛው ሀገር ብር ነው እሱን ግን እንደዚህ የምትሸጠው? ይሄ ከመሸጥ ምንም የተናነስ ነገር የለም። በኢትዮጵያ ብር ነው የምትሸጠው? በስንት ብር ነው? በቀን ነው ወይስ በወር ነው? በስንት ነው የሚከፍሉክ? መቼም እኔ የፈለገ ነገር ቢሆን እኔ ወንድሜን በምን ምክንያት ስለጠላው እችላለሁ? ምን አይነት ጥላቻ ቢኖርብኝ ነው በዚህ ልክ ወንድሜ ላይ እንደዚህ ሆ ብዬ የምነሳበት እንዴ? አንተ እኔ ወንድምነት ራሱ እያጠራጠረኝ ነው ብያለሁኝ። በቃ ይሄ ነገር ወደፊት ግልጽ ሊሆንልን ይችላል። ምስጢር ማያወጡ ከሆነ ወይ ምስጢር የሚያወጡልን ሰዎች እንፈልጋለን። ከቡታጅራ አይጠፉ አሉ፣ እንጠይቃለን እንጂ ይሄ የጤንነት አይመስለንም። ይሄ ወንድማዊ አይመስለንም። ይሄው እያየን ነው እኮ ቡዜም እኮ ቢሆን በዚህ ልክ አይደለም የተቆጣችሁ። በዚህ ልክ እሷ እኮ ያኔ በትክክለኛው መንገድ ነው የተቆጣችሁ። ሰማናቸው ሳይቀደድ ሰማናቸውን ከተቀደደ በኋላ እንደው አንድ ላይ ቢመለሱ ብላ ለፋች። አልሆነም። አሁን ደግሞ ሰማና ከተቀደደ በኋላ እነሱ ይሄን ሁሉ ከተፋተጉ በኋላ አንድ ላይ ራሱ ኑሩ ብትሏቸው ሰላም አይሆንም ትዳራቸው። ለምን ቅርሾ ይኖራል? እንደዚህ አድርገሽኝ እንደዚህ አድርገኸኝ እንደዚህ መጥፎ ነገር ራሱ በህይወታቸው ሳይደራረጉ እኮ እነሱ ለመለያየት የደረሱ ሰዎች ናቸው። በቃ እግዚአብሔር አልፈቀደም። እግዚአብሔር ቢፈቅድ ኖሮ እኮ ባል ምስቱን ቀጥቅጦ ሰባብሯትን ክትክት አድርጎ ፈንክቷት ሐኪም ቤት አድርሶት ይታረቃሉ። እነሱ እኮ የአፍ ይሄ የምላስ እንትን ትዝ ይላችኋል። ቡዜን ያለችው ከዚህም በፊት አልቅሰሽ እኮ ነው የመጣሹ ብላ ስትላት እኔ አልቅሼ ብመጣም ራሴን ልገል ሽጥ ምንድነው ገመድ ይዤ አልሮጥኩም ጫካ ለጫካ ነው ያለችው። እና እሷ ለነገው የምታስበው ባሏ ከሆነ እንደዚህ ትላለች እንዴ? መታረቅ ትፈልጋለች። ከዛ ይሆን ጦር ትናገራለች። ገባችሁ? ስለዚህ እሷ አስፈላጊ የሆነች ሴት አይደለችም። አስፈላጊ የሆነችው ሴት ደግሞ እግዚአብሔር እቺኛን ከሰጠው ከዚህኛዋ ጋር እንዲኖር ጸሎት ማድረግ። እኔ ከዚህም በፊትም ብያለሁ፣ ጸሎት አድርግለት። እሺ ፈርተ ከሆነ ትክክል ነው፣ ያስፈራል። ወንድሜ ህይወቱ ሁለተኛ እንደዚህ አይነት ማንም ሰው ህይወቱ እንዲበላሽ፣ እናንተ ግን ህይወቱን ለማበላሸት ነው እየተሯሯጣችሁ ያላችሁት ከግራና ከቀኝ። እፎ ያልን እኮ አሁን እሷ ያችኛው በቃ የራሷን ህይወት እየኖረች ነው ተረጋግታ ሀሳቧን ሰብስባ። እናንተ ምን ቤት ናችሁ ታዲያ የምትሯሯጡት? እዛ እኮ ልጅቷ ትዳሯን ልመሰረት እሷን መንገዷን እየጠረገች ነው። እና ታዲያ እናንተ የምን ቤት ናችሁ? እወቁኝ ነው ስዊ የነጋሽዬ ቤተሰቦች ደግሞ የነታደሰ ልጆች እኮ ለምስቶቻቸው ምን ቤተሰብ እንደዚህ ናቸው እንድንላችሁ ነው። አንልህም፣ አናጨበጭበልህም። ገደል ግባ። አይገርምህም? አናጨበጭበልህም። ማንም አይደግፍህም። ነውረኛ ነውር ማታ ኮተት ነህ አንተ። ኮተት ነህ። እግዚአብሔርን ኮተት ይወቅ። ኮተት ራሱ አንዳንድ ጊዜ እኮ ይጠቅማል ለአንዳንድ ነገር። አንተ ማትጠቀም ዙባላ ቆሻሻ ነገር ነክ እንዴ! ሰው በዚህ ልክ ካልበቃ እንዴ! ከፈለክ መርዝ ጠጥተህ ራስህን ገላግል። በቃ ማየት ከደበረክ እኔ መሞት ይሻለኛል እሱ ከሷ ጋር ከሚኖር ሙታ ምን አገባንኛ? ማንኛውም ሰው እንደሚቀበር ትቀበራለክ እንጂ የሰውን ህይወት ሰው የዘራውን ነው የሚያጭደው። ገባክ? ዛሬ አንተ እንደዚህ አደረክ አይደል? ነገ አንተ ላይ ምን እንደሚከሰት ምን እንደሚሆን አታይም። ደግሞ በዚህ ዘመን ሁሉም የዘራውን ነገር አጭዶ ነው የሚሄደው ወደሚሄድበት መንገድ። ገባክ? ሩታም ከሆነ ከሰው ነጥቃ የወሰደችውን
ከዛ ራሷ ሰው ማንነጠቃትም በራሷ መንገድ በራሷ ጥርጣሬ በራሷ ፍራቻ ለቀቀችው። ከዛ ደግሞ እግዚአብሔር ወይ ቆጥሮለን ሊሆን ይችላል። በቃ ንስሐም ገብቶ ሊሆን ይችላል። ደህና ሴት የሰጠችን ድንቡሽቡሽ ያለ ቆንጅዬ፣ ይሄ ቅናትክ ቅጥል ላደረገክ ድብን ያደረገክ እሱ ይመስለኛል። እንዴት ሰው በገዛ ወንድሙ እንደዚህ ይቀናል? እኔ በወንድሜ አልቀናም። ወንድሜ እህቶቼ ሲለብሱልኝ ሲያምርባቸው እንኳን አለም እህቶቼ ጓደኞቼ ራሱ ሲለብሱ ሲዘንጡ ደስ ይለኛል። አንተ ግን በኢየሱስ ስም የምን ቅማል ይባላል? የአንገት ስር ቅማል ነው ምን ጥሴ የሚባል የሆነ ተረት አለ። አንዳንድ ጊዜ እኮ የኢትዮጵያ ተረት ከባድ ነው። የሲ ከፍቼ እየበረዳኝ ነው። ይሞቃል። ካልከፈትኩኝ ይሞቃል፣ ከከፈትኩኝ ይበርዳል። ምንም ማድረግ አይቻልም። ሁለት ወዶ አይሆንም። ስለዚህ ምንም ማድረግ አልችልም። ለምንድን ነው እንትን የምትለው እንዳትሉኝ ብዬ ነው። ያው እየነገርኳችሁ ነው። እና በዚህ ልክ አንተ እንደዚህ መጨመላለቅ ያኔ እሱ ቢመታክ የሆነ ነገር ቢልኩ እነሱ እንደዚህ ናቸው እኮ ልትባል ቪዲዮ የሚባል ነገር ይዘክ ቪዲዮ ባትይዘውስ ይሄ ጦርነት ክፉ ወይ ጀግና ነው እኮ እሱ ተቆረቆረላት እንድንልክ ነው አንልህም። እኔ በበኩሌ አልልህም፣ በምንም አይነት ታምር አልልህም። ማንም ተገስተህም ከሆነ ወይ ደግሞ አንተ ሳታቅ የተወጋክ መርዝም ካለ ያን መርዝ ታከም። ክርስቲያን ነህ ወይ ወደ ጸበል ወይ ወደ ቤተ ክርስቲያን ሂድ። እሺ እንጂ እየተነሳክ ዝም ብለክ እንደዚህ መሆን እኔ እንዴ ጤነኛ ናችሁ? ግን ጤንነትህ ራሱ ትንሽ እያጠራጠረኝ ነው። ጤነኛ ካልሆንክ ትንሽ ጤንነትን ብትታይ ወይ በጸበሉ ወይ በአኪሙ ከአንዱ መርጠክ ጤንነትህን ቼክ አድርግ እንጂ እንደዚህ ዘለክ እንደ ነብር ቁብ አትበልብን። እሺ ነብርም አይደለም፣ ነብርማ ጀግና ነው። አንተ እኮ ጀግና ሳይሆን የሆነ በቃ የሆነ እውነት ኦኔ የሚባል ነገር የለህም። ባዶ ነህ፣ ዜሮ። እንዴ በገዛ ወንድምክ ላይ ባለፈው እኔ ፕራንክም እየመሰለኝ ነበረ። ለምን ታርቀናል ምናምን ፕራንክ የሷ የመረጋጋት ፕራንክ ያስመሰለኝ። በቃ ለምን በዚህ ልክ እንዴት ትረጋጋለች ወይ ፕራንክ ይሆን እንዴ ምናምን እያልኩ ነገሩ ለካ የምር ነው። ፕራንክ ይሆን እንዴ ፕራንክ ሊያረጉት ፈልገው ነው አብርሃምን እያልኩኝ አሁን ፕራንክ ነው ይለዋል እያልኩ እየጠበቅኩኝ ነገሩን ጭራሽ እያመረረ አልወጣም። ምን ልትሆን ነው ካልወጣክ? ኩርሲዬን ላትቀመጥ ወይ መሬት ላይ ወለሉ ላይ ቁጭ ማለት ነበረብክ። በስተመጨረሻ እኮ ሳትወድም በግድት አወጣክ። እንዴ ከባድ ነው እውነት። አንተ የምታደርገው ነገር እኮ በጣም የሚያስጠላ በጣም የሚቀፍ አይደለም። በወንድሙ በጓደኛው በማያውቀው ሰው ራሱ እንደዚህ አያደርግም። እንደው አንተ ፍቅረኛ እየተቀማሙስ ጓደኛሞች ፍቅረኛ አሁን ለምሳሌ አንድ ፍቅረኛ ወይ እሱ ሳያውቅ ሌላ ሰው የያዘችበት ሰው እንደዛ እየሆንክ ነው ያለው እንጂ አንተ ለአብርሃም ተቆርቁረክ አብርሃም ትጎዳሃለች። ተጉዳው ድብነት አድርገው ምን አገባክ አንተ? የሚጎዳው ራሱ ያለታ ደግሞ እኛም እናፍራለን። እሷም ወይ አሳፈርሽን እንደዛ ላንቺ ቆመን እንላለን። ገባክ አንተ? ታዲያ አሁን ትጎዳሃለች። ተጉዳው ምን አገባክ አንተ እንዴ? እነ ሀሚን ያኔ እንደዛ ስበጠብጥ ከዛ ልክን አስገባክ። አየክ ማን ብሩክ አየክ አብሮ ያልተዋለደ አንጀት እንዴት እንደሆነ አጠጣክ፣ ዋጋህን ሰጠክ። ይኸው ሀሚና እሱ አሁን አንድ ላይ ናቸው ፈታ እያሉ ልክን አስገቡህና ማለት ነው። ስለዚህ አብርሃም ደግሞ ምንም ቢሆን ወንድምክ ነው። ገባክ? ይሉንታ ይዘዋል። ወንድሙ እንደዚህ ያደረገ ምን አይነት ነው ሊባል ይችላል። ባይባልም ህሊና የሚባል ነገር አለ። አየክ ብሩክ እኮ ከአንዳንድ አልታገሰህም፣ ውልቅልቅህን ሲያወጣክ ማለት ነው። አልታገሰህም። ለምን? ህይወት ነው እዛ ጋር የራሱ ህይወት ነው። ነገም ለብዙ ነገር የሚያስባት ሴት ስለሆነች አንተ እንደዛ ለመበጥበጥ ስትሄድ ጊዜና ሰዓት አልፈጀብህም። ዋጋህን ሰጠህና ጠግና ሳዘት ማለት ነው። አሁን ደግሞ ይቀረክ አብርሃም ነው። ወደ አብርሃም ተሻገርክ። ደግሞ ሌላ ጊዜ ቡዜ ጋር ልትሄድ ነው። እሷ ጋር ሄደክ አይሆንሽም ይሆንሻል ልትላት ነው። ጸበል ቀመሱ። ከዛን ደግሞ ቀጥለክ ዴቭ ጋር ሄደ። ዴቭንም እንደዛ ልታረግ ነው። በቃ የለመደበት ሰው እንደዛ ነው። አንዳንድ ሰው እኮ ሌባ ለአመሉ ይሰርቃል እንደሚባለው ታውቃላችሁ። ሀብትም ቢኖረው ምንም ቢኖረው ለአመሉ ይሰርቃል። አመል ሆኖበት ማለት ነው።
ሌባ አንዳንድ ጊዜ እኮ ሌባ እኮ የሆነ ታውቃላችሁ፣ አንዳንድ ሰው ቸግሮት የሚሰርቅና ለአመል የሚሰርቅ ሰው አንድ አይደለም። ቸግሮት የሚሰርቅ ሰው ሲያገኝ በቃ ያንን ችግሩ ሲወጣ ያንን መጥፎ ነገሩን ይተዋል። ግን ልምድ የሆነበት ሰው ሀብትም ኖሮት ሁሉ ነገር ኖሮት የሚሰርቅ ሰው ሁሌ እንደሰረቀ ነው። አሁን እሱ አመል ሆኖበት ነው። ምንም ያጣ ነገር የለውም። ምንም የጎደለበት ነገር የለውም። እየመጣ እንደ ዝንብ ጠብ ይላል። እየመጣ እንትን ይላል። ምን ነው ከ5 ዓመት አብሮት የቆየው ጓደኛው ከሷ ሲለይ እኮ ሩታን ካላገባ ሩታ እንደዚህ ካላደረካ ከሩታ ጋር ሩታ ትለያለች ምን ጥስየው ስትል ነበረ። የወንድምን ስኬት አትፈልግም ማለት ነው። በዛን ሰዓት እኮ እስኪ ምንድነው ችግሯ ብላችሁ አንድ ሰው ፍቅርን አልጠየቃችኋትም። ምን ሆነሽ ነው ራሱ ችግርሽ ምንድነው? በምን ምክንያት የተለያያችሁት አላላችሁ። አልፋችሁ ተርፋችሁ ውሸት ነው ይዛችሁልን የመጣችሁት። እኛ እናነሳም እሱን ይቅር ብለን ነው እንጂ እኮ እኛ ከናንተ ጋር ነው ያለ ነው። ከመጀመሪያው ጀምሮ እስከ መጨረሻው እስካሁኑ ሰዓት በሙሉ እኛ ከናንተ ጋር ነን። ያኔ ምንድነው ያላችሁት? ሽማግሌ ልከን እምቢ ያሉ ቤተሰብ ስትሉ እሷ ግን ወጣ ምንድነው ያለችው? በሌላ ጊዜም እሱ ልትረብሽ ነው የመጣሽው ምን ጥስየው በዛ ገብተሽ ሽማግሌ ተልኮ ምናምን አንድ ቃል የተናገረችው ሁለት ነገር። አንደኛ ሽማግሌ አልተላከም፣ ሁለተኛ እዛ ጋር እንደዚህ ብለሽ ስሪ ብሎ ያሰራኝ ራሱ አብርሃም ነው ያለችው። አብርሃም ወጥቶ አልተናገረም። እውነት ስለሆነ ነው ጸጥ ነው ያለው እዛ ድፍን ብሎ። ለምን እንደዛ አልክ ለምን አላልክ ብለን እኛም አልጠየቅ ነው። ውጣና ተናገርም አላልነው። በቃ ለምን ተናግራለች። እውነት እንዳላት ደግሞ እሷ ታስታውቃለች። እውነት ስላላትም ነው ዛሬ ቆማ እየሄደች ያለችው። ያኔ ታዲያ በስንት ብር ነው ያኔ ሩታ የገዛቻችሁ? ወደሱ ህይወት መጣ። ዛሬ ህይወቱን መስቀልቀሉን ለማውጣት እኮ የሁላችሁም አሻራ አለበት። ዛሬ ደግሞ በራሳቸው ፍላጎት ማንም ሳያገናኛቸው የተገናኙትን ልጆች ኖ ካልተለያያችሁ ትጎዳሃለች ድብና አርጋ ትጉዳው እሱ ይጎዳ አንተ ምንም አያገባህም በዛ ሰዓት ማለት ነው። በቃ ነግሬክ ነበረ ይሄ ይመጣል ብዬ ነበረ። በቃ ከሆነም ደግሞ በርታ ችግር የለውም ያልፋል ብለክ ያኔም ወንድምህን ማበረታታት አማርኛው ራሱ እኔ ባንተ ምክንያት እንዳንተ አጥረኝ ቋንቋዬ ራሱ ማለት ነው። ስለዚህ ምልልክ ነው ፈልገው ከአብርሃም ህይወት ከቻልክ ውልቅ ብለው ውጣ። ከአብርሃምና ከሄርሜላ ህይወት ውጣ። የራሳቸውን ህይወት ይኑሩበት። ካሁን በኋላ ደግሞ የሚታገስ ግን ትላንትና ራሱ የተፈጠረ ነገር ሊኖር ይችላል። ከቪዲዮ ጀርባ ሊቦቃቀሱም ይችላሉ፣ ሊቦቅሰውም ይችላል፣ በጥፊም ላጮለው ይችላል አብርሃም እሱ ገባችሁ? ለምን ሰው በህይወቱ ማንም ሰው ድርድር አያውቅም። ሊገርፍም ይችላል 40 አስሮ ትላንትና ምን እንደተፈጠረ አናውቅም። ካሁን በኋላ ግን እሱም ቢደውልላት ሄርሜላም ትሄዳለች ብዬ በምንም አይነት ታምር አላስብም። እሷ ሊያሳግታትም ሊያስገድላትም ይችላል። በቃ አንድ ሰው እኮ ሰው ላይ ከጠመመ ሰውን ለመጉዳት ከፈለገ ለምን ሰይጣን አርጋር እንደዚህ አርግ አዲያ ሁሉ ያወጣለታል፣ ይነግረዋል። ለምን የሚያስፈጽምለት ሰው አግኝቶ ነው እንዴ? ዳቢሎስ እንዴ የሚፈልገው እሱን አይደል እንዴ? ስለዚህ አንተ የሱ ጦር ወይ ደግሞ የሱ ቀላሃ ከሆንክ የሚፈልገው እሱን ነው። ሰይጣን ሲጀምር ፍቅር አይወድም፣ ሰላም አይወድም፣ የሚዋደዱ ሰዎችን ጭራሽ አይወድም። የሚባሉት የሚባጨቁት ልክ እንደነ ሩታ እና አብርሃም እንደዚህ ብጭቅጭቅጭቅ የሚደራረጉት እነሱን ዋው ጀግና እንደዚህ ነው እያለ ልክ በእናንተ አይነት ሰዎች ላይ እያደረ ነገሮችን ያጋግላል ማለት ነው። እና ስለዚህ ምን ልፈልጌ ነው ከቻላችሁ ከህይወታቸው ውልቅ ብላችሁ መውጣት። አብርሃም አንድም ቀን ስለማንም ቪዲዮ ሰርቶ አያውቅም። እናንተ ናችሁ እየሰራችሁ እየጠራችሁ ቪዲዮ ላው ላይ የምትሰሩት ምን የምትሉ። አብርሃም ከቻለ እውነት ይሄ ቪዲዮ የሚደርሰው ሆነ ወይ ደግሞ የሚደርሳችሁ ሰዎች ሼር ሰብስክራይብ ላይክ እያደረጋችሁ እነሱ ጋር እንዲደርስልኝ አርጉልኝ። ማንም ሰው የራሱ ቤተሰብ የሚባል እነዚህ አንዳንድ ሰዎች አሉ ልክ እንደ ኤፍሬም አይነት ጓደኞቹ ጋር ምናምን በምንም አይነት ጥሪ በአዲስ ስልክ ጥሪ ቢሆን ምናምን ሌሎቹን ብሎክ አድርጎ ስልኩንም ከፈለገ ቀያይሮ አስፈላጊ ከሆኑ ሰዎች ጋር ከእህቱ ጋር ከሄርሜላ ጋር ከጓደኞቹ ጋር እሱን ከሚደግፉት ውጪ የሱ ስልክ ካሁን በኋላ ማንም ሰው ማወቅ የለበትም። በቃ የራሱን በራሱ ሴኩሪቲ መሆን አለበት።
ለራሱ ገባችሁ? ስለዚህ በቃ ይበቃል። ሰላም ነው እኛ የምንፈልገው፣ ጭቅጭቅ አንፈልግም። ሰላም ሆኖ ሩታን ባለችበት ሰላም ሆነ ቪዲዮዋን ስትሰራ ዋው እያልን እያደነቅናት፣ አብርሃም ባለበት ቦታ ሲሰራ ዋው እያልን እንደሌሎቹ አናጨበጭብም። ሩታ ትክክል ናት፣ አብርሃም ትክክል አይደለም። ሩታ ጀግና ናት፣ አብርሃም ጀግና አይደለም። የጀግና ጊዜ እንጂ የጀግና ሰው የለም። ገባችሁ? ስለዚህ ምን ነው የምፈልገው እኔ አርፋችሁ ተቀመጡ ነው። ሌሎቻችሁ ጡዙ የምትሯሯጡ አርፋችሁ ተቀመጡ። አርፎ የተቀመጠ እጅ ቆንጆ ነው። ዝም ብሎ ያገኘውን ነገር የሚያላ እንደዚህ ሚነካካ እጅ አርም ሊነካ ይችላል። አርፎ የማይቀመጥ እጅ ሰላም የለውም። ምላስንም ሰብስብና ቁጭ በል። ማንኛችሁም ብትሆኑ ማለት ነው። እሱ የራሱን ህይወት ከጀመረ የራሱን ህይወት ፈልጋለሁ፣ ህይወቴን እኔ መኖር ፈልጋለሁ ካለ አንድ ሰው የራሱን ህይወት መኖር መፍት አለው። ያንን መፍት ደግሞ እናንተ የመጋፋት አቅሙ ኃይሉ የላችሁ። ማናችሁ እናንተ? ማን ስለሆናችሁ? መረጋጋት የሚባል ነገር ደግሞ በጣም ቆንጆ ነው። ነገ ሄርሜላ የሱ ምስት ሆና ልትወልዳለች። ልጆችክ የሷን ልጆች አራንተ የሷን ልጆችማ እኔ እንጃ በዚህ አካሄድ ታስፈራለክ። በህትክ አንተክ በወንድምክ አንተክ ይሆናል እንዴ? ምን ሆነክ ነው? አገር ሰላም ነው አይደል? አካባቢህን ዞር እያልክ እየቃኘክ ነው ኖስ? ዝም ብለክ እንደዚህ ነው የምትሄደው? አንገት ተፈጠራል እንደዚህ በቃ ከቻልክ እቺ ሶስቱ ነው ተፈቅዶልናል። ወደ ኋላ ዞረን ለማየት ደግሞ ግድ ፊታችንን ማዞር ነው ያለብን። ስለዚህ እንደዛ መሆን ትችላለህ እንጂ ዝም ብለክ በቃ እንትን አትበልብን። እዚህ እየመጣክ አረ ይገላግለን ከእሱ ሰፈር ጌታ ይገላግልልን፣ ከአብርሃም ሰፈር ያውጣልን ይሄን ጦልጦል ላይ ሆነ እንዴ በዚህ ልክ። አረ እስኪ ቪዲዮውን ቁጭ ብለክ ይኸው እንዴት እንደሚሰራክ መቼም ታየዋለክ። ቀፋፊ ወንክ ቀፋፊ ቅፍፍ ያልክ በጣም የምታስጠላ ቆሻሻ ነህ አንተ። ቆሻሻ ከዚህም በፊትም ብያለሁ፣ ቆሻሻ ነህ። ቆሻሻ ራሱ አንዳንድ ጊዜ ለሚጠቅም ለማገዶ የሚጠቅም ቆሻሻዎችም አሉ፣ የሚጣሉን ቆሻሻ አሉ። አንተ የምትጣል ቆሻሻ ነህ። ይሄን እወቅ። እዛው በጸበልክ እዛው በሰፈርክ ራስን አክብረክ ሰው ልጅ ሰው ሲነግረው ሰው እኔ ብቻ አዋቂ ነኝ ስትል ነው ገደል የገባችሁ ሩታ ትዳሯን ያጣችሁ። እኔ ብቻ አዋቂ እኔ ብቻ ተሰሚ ስላለች ማለት ነው። ገባችሁ? ስለዚህ አርፈ ተቀመጥ። አንተም ዘጭ ትላለክ። እንደ አብርሃም አይደለህም። ከአንድ አንጀት ስለወጣችሁ አንድ አይነት ልትሆኑ አትችሉም። ሁሉም እጣ ፋንታ የሚባል ነገር አለ። እጣችሁ የተለያየ፣ ሁሉ ነገራችሁ የተለያየ፣ እንደ ስማችሁ፣ እንደ ከረራችሁ፣ እንደ ቁመታችሁ፣ እንደ ልካችሁ ሁላችንም የተለያየና ሰው አንድ ያደርገናል ስማችን ብቻ። ከዛ ውጪ ብዙ የሚያለያዩን ነገር አለ። ለኔ የሰጠውን መክሊት ለአንድ ሰው አይሰጥም ጌታ። ሁሉም የራሱ መክሊት አለ። ሁላችንም የራሳችን መክሊቶች አሉ። መክሊትህ እንደምፈልገ የማግኘት የራስ ጥረት ይጠይቃል። ስለዚህ ምን እናርግክ? እኛ መተን እናፋልግክ? አብርሃም ያፋልግክ? ኖስ የአብርሃም ፍቅረኞች ያፋልጉክ? ካዘንከላት ደግሞ እኔ እንደዛ አይነት ቃል አልጠቀምም። እንደፈለክ ውሽማን ማርግና ያዛበድብቅ። ገባክ? ቆሻሻ ነህ አንተ። ይሁን ከስጠልይ ማለትም ሄርሜላን አይደለም እዛ ሰፈር ያሉትን ማለት ነው። በቃ ካዘንከላቸው እንደዛ አድርግ። እነሱ ራሱ በዚህ ልክ እኮ አልዘለሉ። ሰው እነሱ ራሱ እኮ ተስፋ ቆርጠው እርግፍ አድርገው ትተዋል። እግዚአብሔር ይስጣቸው። እንደው ሰንታችሁ ደግሞ እንዳትመጡ፣ እዛው በጸበላችሁ ተቀመጡ። አንፈልግም፣ እኛ ሰላም ነው የምንፈልገው። ባላችሁበት ሰላም ሁኑ፣ እሱም ባለበት ሰላም ይሁን እና ስለዚህ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ውዶችዬ። የእግዚአብሔር ሰላም ይብዛላችሁ። በአገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ብዝት ይበልልን። ኢትዮጵያ ሀገራችንን ሰላም ያርግልን። መሀሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ሁላችንንም ደግሞ ለሀገራችን አብቅቶን ሌላ ጥጋበኞች እንደሚዘሉባት እኛም ሀገራችን ላይ ገብተን እንድንዘል ፍቃዱ ይሁንልን። ኢትዮጵያ ሀገሬ ወድሻለሁኝ። ለዘላለም ኑሪልኝ።